ዛኪሮ ማን ጋር ነው የምትጫወተው? ማነች? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ ወይ? እኔ ቆሻሻ ነኝ። አይባልም። አንተ ቆንጆ ነህ በጣም። እሺ አይባልም። እንዴት ያሳዝናል! በኢየሱስ እኔ ቆሻሻ ነኝ በዚህ እድሜ። አሁን ይሄ ህፃን ልጅ በዚህ እድሜ እሷ ታምራለች፣ እኔ ቆሻሻ ነኝ። ዛኪሮ ማን ጋር ነው የምትጫወተው? ማነች? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ ወይ? እኔ ቆሻሻ ነኝ። አንተ ቆንጆ ነህ በጣም። እሺ በጣም ብዙ መላልሻ አይቻለሁ። በቃ እኔ በኢየሱስ ስም ከጆሮ ያልጠፋለ እኮ ይሄ ድምጽ አስባችኋል? በዚህ እድሜ እኔ ቆሻሻ ነኝ። እንዴት ያሳዝናል! በሱ እድሜ ሳይሆን ከሱም አለፍ ብላችሁ ትላልቆቹ መሆናችሁ ለራሳችሁ ዋጋ ቢሶች እንደሆናችሁ የሆነ ተራ ሰዎች እንደሆናችሁ ምናምን የምታስቡ ሰዎች አይደላችሁ። ለማነቃቃት ምናምን አይደለም። እውነታው ግን ይሄ ነው። አይደላችሁ። እናንተ ራሳችሁ ናችሁ ራሳችሁ ዝቅ አድርጋችሁ እያያችሁ ያላችሁ። ካንተ ጋር ያለው ከሁሉ ይበልጣል። ግሩምና ድንቅ ሆነን ተፈጥረናል። ምንም በቁሳቁስ ራሳችንን መገመት የለብንም። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። እወዳችኋለሁ። የትም እንዳትሉ። ስሙ ያንንም ኢየሱስ ኢየሱስ ጌታ ነው። ኢየስ ሕይወት እንጀራ ነው። እውነት እኮ አየህ፣ ትልቅም ብትሆን ትንሽ፣ ሀብታምም ሁን ደሃ፣ በቃ ይሄ ከሌለ የለም። የህይወት ቁልፍ እሱ ላይ ደስ የሚል ቆንጆ መልእክት ነው። ኢየሱስ ብቻውን ህይወት ይሰጣል። ስሙ ያንን በምድርም ሆነ በሰማይ ብቸኛ ህይወት የሚሰጥ ስም ይሄ ብቻ ነው። ይሄንን ደግሞ አጋንንት አይፈልግም። ተመልከቱ፣ ይሄንን በአደባባይ የወጣውን ነገር ጋይስ። የኮካ ኮላ ካምፓኒ የኢየሱስ ስም ምን ያህል እንደሚጠላው ስንቶቻችሁ ታውቃላችሁ? I wish this was fake, but unfortunately it's not. We're going to do this live because I don't want to see any comments that, this is a conspiracy theory, blah, blah, or whatever else the bots come up with these days. You can see we're on the Coca-Cola website. You can see the URL right there at the top. This is a live screen mirroring of this laptop right here. We're going to go ahead and customize our Coke can. The first entry we're going to try is the devil is king. የኮካ ኮላ ካንን ከስተማይዝ ማድረግ ፈልጓል። ከኦፊሻል ዌብሳይቱ ማለት ነው። ኮካ ኮላ ኦፊሻል ዌብሳይት ማለት ነው። No issues with the devil is king. አያችሁ ጻፈ። እንግዲህ የሚለው ፐርሰናላይዝ $12 ካን ኦፍ ኮካ ኮላ ነው የሚለው $9.95 ነው ከስተማይዝ የሚደረገው። ስለዚህ ከስር ላይ የሞከረውን ከስተማይዝ ማድረግ የፈለገው ምንድነው the devil is ኪንግ የሚል ነገር ጽፏል። ከዛ ፕሪቪው የሚለው ላይ ነው። ይሄን ሲጽፈው እምኑ ጋር ይጻፋል? እዩት፣ ይታያችኋል። ካኑ ላይ ከሰውየው ጀርባ ላይ ያለው ካለ devil is king የሚል ጽሑፍ መጥቷል። ከዛ ፕሪቪው Now let's try Jesus is king. Suddenly we get an error. You can see አያችሁ the devil is king ሲለው አክሴፕት አድርጎታል። ኢየሱስን አይቀበልም። Jesus is king ሲለው ግን አይሻልም። ፕሮብሌም አለ። Here they say we worked hard to get this right. አረ ኢየሱስ ያድናል። እንዴት እንዳስደሰተኝ። ሶ Jesus is king ብሎ ሲጽፍ አክሴፕት ያደረገው ወይም ደግሞ ኤረር ነው ማለት ነው። ወይም ደግሞ ሰይጣን ግን ይቀበል አክሴፕት ማድረግ አይችልም ማለት ነው። ወይም ደግሞ ካኑ ላይ ፕሪንት መደረግ አይችልም ማለት ነው። Satan is good. No problems with Satan is good. You can see it populate on the Coke can right here. ኢየሱስ ያድናል። Satan is good. ሰይጣን ጥሩ ነው ወይም መልካም ነው የሚልም ሲጽፍ ይኸው አክሴፕት አድርገው ካኑ ላይ ቆርቆሮ ላይ ተጽፏል ከሰውየው ራስ በላይ ማለት ነው። But it gets better. Let's try Jesus is good. የለም Again we get that error and you can go ahead. አይዘራም። ያችሁ Jesus is good ብሎ ሲጽፍ ደግሞ አይደል ፕሮብሌም አለ ማለት ነው። And swap it with other religions. No problems there. ይሄው Allah is good ብሎ ሲጽፍ ግን no problem ችግር የለውም። ችግሩ ከማን ጋር ነው? ከጂሰስ ጋር ነው ችግሩ። Problems there. Up it back to Jesus is good. Again we get that error. But what if we were to put Jesus is bad? Suddenly it takes our entry. You can even put
አያችሁ ጂሰስ ኢዝ ባድ ሲል ግን ምን አለ አክሴፕት አደረገው ጉድ ሲለው አክሴፕት ያደረገው ኪንግ ሲለው አክሴፕት ያደረገው የለም መጥፎ ነገር ሲሆን ግን አክሴፕት ያደረገው Jesus is evil and you can see it populate on the Coke can right there. Jesus evil ብሎ ሲጽፍ ምን ያደርጋል አክሴፕት ያደርጋል ማለት ነው ኖርማል ኢየሱስ ጥሩ ነው ኢየሱስ ንጉስ ነው አይቀበልም ኢየሱስ መጥፎ ነው ይቀበላል ሌላውን በሙሉ ጻፍ ችግር የለም አጋንንት ከምን ጋር ችግር ይኖራል ሌላ ከኢየሱስ ውጪ እኮ ከምንም ጋር ምንም እንትን አይደለም ኖርማል ነው ኢየሱስ ያድናል ስንል በሌላ አንግል የምታዩ ሰውዬና አምልጥ ህይወት ነው ኢየሱስ የኔ አምላክ ምን አይል በአጋንንት መንደር ላይ ረብሻ እንደሚፈጠር አጋንንት ይሄንን ስም ሊሰማው ሊያዩም እንደማይፈልግ ይሄ አንዱ ማሳያ ነው ኢየሱስ ያድናል ምርጫው ያንተ ነው ህይወት ግን ኢየሱስ ነው ከሱ ውጪ መንገድ የለም ና ወደ ኢየሱስ ስማይን ወዳጄ ለኃጢአት ሰንሰለት መጋዝ ለተነከረ ልብ መዶሻ ለደበዘዘ ራእይ መነጽር ለላላ እምነት ዊንች ለሻከረ ባህሪ ሳንድ ፔፐር ኢየሱስ ነው ኢየሱስ ይወድሃል ኢየሱስ ይወድሃል ና ወደ ኢየሱስ ክብር ለኢየሱስ ይሁን እንግዲህ ምንም ማድረግ አይቻልም ብቻውን ያድናል ስሙ ከስሞች ሁሉ በላይ ነው ስሙየነንም ስለ ክርስቶስ ኦርቶዶክሳዊነት ይናገር እንጂ ማን ነው ስለ ክርስቶስ ደግሞ ከኦርቶዶክሶች መናገር የሚችለው ያው ብያቸዋለሁ የ28 ዓመት ታሪክ ሌላው ዓለም አያውቅም በተለይ መጽሐፍ ቅዱስ ብቻ የሚለው ወገን ማለት ነው አያውቅም እና ክርስቶስ መስቀል ላይ ከተሰቀለ በኋላ የሚያውቀው ነው እኮ 28 ዓመት ምን እንደሆነ ሳያውቅ ክርስቶስን አታውቁትም ብሎ የሚወቅሰን እውነት ነው ይቅርታ ስም ቤተ እምነት ብጠራ ፕሮቴስታንት ክርስቶስን የሚያውቀው 5 ዓመት ብቻ ነው ስንት ዓመት ብቻ 5 ከተጠመቀ በኋላ 3 ዓመት ከመጠመቁ ምንድነው ከተወለደ በኋላ 2 ዓመት ስንት ዓመት 28 ዓመት አይታወቅም እምጥቅ ባስምጥ የለም ምንም እኛ ግን 28 ዓመታትን ምን ሲሰራ እንደነበረ ከእናቱ ከቅድስት ድንግል ማርያም ጋር ሆኖ በዮሴፍ ቤት ምን ሲሰራ ምን ሲያደርግ እንደነበረ ቅዱሳት መጻሕፍት ይነግሩናል እነን ደግሞ በቅንፍ ቆንጂዬ ጥላቻ በመለው ያዙ አስባቸዋል 28 ዓመት ሙሉ ምን እንዳደረገ አውቀ ወደ ሲኦል ስትሄድ በ5 ዓመት ትምህርት እኛ ድነን ወደ ሰማይ ይወጥነው ኢየሱስ ተረታ ያደለም ክብር ለኢየሱስ ይሁን መጽሐፍ ሲናገር እንደብሎ ይናገራል ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 11 ላይ ሄዳችሁ ካነበባችሁ ሙሉን ማንበብ ትችላላችሁ ከአንድ ጀምራችሁ አንብቡ ቁጥር 11 ላይ ምን ይላል የመጀመሪያ ነው ማለት በቃ ለኢየሱስ የመጀመሪያ ያ ታምር የነሱን ትምህርት ታላችሁ ኢየሱስ በጨረር ላይ ቁጭ ብሎ ይጫወት ነበር በዳመና እንጨት ጭኖ ከጫካ ያመጣሉ እንደዛ ነገርማ አለ በልጅነቱ እሱ ሲቆጣ ድብ ወጥቶ ህፃናትን ብዙ ታምር አለ መጽሐፍ ግን ያንን ነገር ፍርሽ ያደርጋል እዚህ ጋር የመጀመሪያ የምለው ይሄንን ነው መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 ላይ ያለውን የመጀመሪያው ይላል አስቡ በዳመና እንጨት ጭኖ ማምጣት በፀሐይ ጨረር ላይ ቁጭ ብሎ መጫወት ከሱ የሚበልጥ ታምር አለ እንዴ ለምን እሱን አልጨመረም የመጀመሪያ ያለው እኮ ውሃን ወደ ወይነ ጠጅ ቀየረው ይሄ ሁሉ መሯሯጥ ለምን ይመስላችኋል የሰውን ሐሳብ ከእግዚአብሔር ሐሳብ ጋር አንድ አድርጎ ለመውሰድ ያንን የነሱን ትምህርት እንደምንም አርጎ ጠጋርጎ ከእግዚአብሔር ሐሳብ ጋር ለመውሰድ አይሆንም ክብር ለኢየሱስ ይሁን ገላትያ ምዕራፍ 1 ላይ ያለውን ነው ማንበብ ነው እንግዲህ ልዩ ወንጌል አንሰማም ክብር ለኢየሱስ ይሁን ምንም ማድረግ አይቻልም ብቻውን ይወጥሰታል በ5 ዓመት ትምህርት እኛ ገብተናል እንግዲህ በ28 ወደ ሲኦል ከባድ ነው ፌር አይደለም ኢየሱስ ብቻውን ይወጥሰታል እንግዲህ ምንም ማድረግ አይቻልም ነው ወደ ኢየሱስ ጥላቻ ለማንም አይጠቅምም ስሙየነን አባ ኢየሱስ ጌታ ነው ስራ የለም አባ ኢየሱስ ጌታ ነው ማን ነጋዴ ነው አለ ይሄ ቪዲዮ ከሰራው ጊዜ ጀምሮ በቃ ላይፌ ላይ በጣም ብዙ ከባድ ነገር እየገጠመኝ በቃ ሁላችሁንም በጣም ከልብ ይቅርታ ጠይቃለሁ ሁላችሁንም በእግዚአብሔር ይቅርታ አድርጉልኝ በቃ በጣም ይቅርታ አድርጉልኝ ምን ቀልደውን ማወቅ ነው እሱ የይቅርታ የምሕረት አምላክ ስለሆነ ነው እንጂ ከባድ እኮ ነው ምን ቀልደውን እንኳን አናውቅም ኢየሱስ ግን ብቻውን ያድናል ከዚህ በኋላ ምን ቀልደውን ለይተን ማወቅ ብቻ ነው ክብር ለኢየሱስ ይሁን ኢየሱስ ያድናል ሰውየንም ብቻ ነው ወዴት እየሄደች ነው ምናምን የምትሉ ሰዎች ይሄው እዚህ ደርሳለች ስሙ ወደ ውሻ የተቀየረው የሰው ልጅ ነው ቢባል ማን ያምናል እንግዲህ ይሄ ቪዲዮ በዚህ ሰዓት ላይ እጅግ በጣም ያለማችን ህዝብ መነጋገሪያ ሆኗል የ26 ዓመቱ ቢሊየነር ጃፓናዊ ነው እንግዲህ ጄሰን ይባላል ማለት ነው
ራሱን ወደ ውሻ ለመቀየር 2.7 ሚሊዮን ዶላር ነው የፈጀበት። አስቡት። አንዳንዴ ሀብት ትክክለኛ ባልሆነ መንገድ ሲመጣ ያንቀሸቀሻል የሚባለው እንደዚህ ነው። የምር ማለት ነው። እናንተ ይሄን ያህል ብር ኖሯችሁ ማለት ነው ራሳችሁን ወደ ውሻ ቀይሩ እንኳን ብትባሉ እሺ ትላላችሁ። ይሄ ጃፓናዊ ግን አስቡት፣ ገና ጨቅላ የ26 ዓመት ቢሊዮነር ነው። ሀብት ድንገት ነው እጁ ላይ ወደቀው። ከዛም በኋላ እንግዲህ በስተመጨረሻ ለ5 ዓመት ያህል ዝና ላይ ሀብት ላይ የተንጣለለ ህይወት ከኖረ በኋላ በስተመጨረሻ ምርጫው የሆነው 2.7 ሚሊዮን ዶላር በማውጣት ራሱን ወደ ውሻነት መቀየር ነውና ይሄን ነገር የምር እንዴት አያችሁት? ማይረባ አምሮ ተላልፈ ከተሰጠ በቃ እንደዚህ ነው። እንደፈለገ ይነዳል። አንዴ ውሻ፣ አንዴ እባብ፣ አንዴ ጦጣ፣ አንዴ ሌላም እያደረገ ሊወስድ ይችላል። ኦሬዲ ተላልፈ ተሰጥቷል። ለዚህ ነው ወደ ኢየሱስ አምልጡ የምንለው። ያ ጨካኝ ነው። እንኳን ውሻ ሌላ በህይወት ነው ገና ይገላል፣ ሌላ ነገርም ያደርጋል። ለነገሩ እንዲህ ከመሆን ሞትም ይሻላል። አያችሁ፣ ከዚህ ጨካኝ እጅ ነው ክርስቶስ ነፃ ያወጣን። ከዚህ ጨካኝና ከአውሬ እጅ ነው ክርስቶስ ነፃ ያወጣን። አንዳንዴ አድገናል ብር አለ ምናምን፣ ይሄ ክርስቶስንና ህይወትን ሊተካ አይችልም። ይሄ ድሃ መሆን ሀብታም መሆን አይደለም፣ ከክርስቶስ ጋር መሆን ብቻ ነው ሰላማዊ ህይወት። ትክክለኛው መንገድ እሱ ነው። ኢየሱስ ያድናል። የማንም እርዳታ አያስፈልግም። ስሙ ይሄንንም የሰው ዘር ሁሉ የአዳም ስተት ይዞት አዳምና ሔዋን ወደ ጥፋት ማንም እንዳይድን ይህ ቢረዳ እሷ በላች፣ ቀጥሎ ለሱ ሰጣት። የኃጢአት ደሞዝ ነውና ሞት፣ ሞቴን ሞተልኝ ሰጠኝ፣ በላ አይናቸው በላ። ኃጢአት ተሻረ ከእኔ ላይ ቀራንዮ ላይ በገዛ ደሙ ከዛ ክብር ከዛ ሁሉ ነገር ተባሮ ወጣ። በኃጢአት ሸክም በዛ ውስጥ ገባ። እንግዲህ ክርስቶስ ነፃ ወጣ። አይገርምም? በኢየሱስ ነው ያመለጥነው። ህይወት ነው ኢየሱስ። ኑ ወደ ኢየሱስ። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስወይንንም ይሄ መራራ እውነት ነው። ሊመራቸው ይችላል። መዋጥ ነው። ያለ ማርያም አማላጅነት ዓለም አይድንም አይልም። ውሸት ዓለም ያለ ኢየሱስ ክርስቶስ አይድንም ብለው ጽፈዋል። ያ ደግሞ አንድን ቃል የመቃወም አይነት ነገር ይመስለኛል። ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው በየቦታው የሚለጣጠፉ አንዳንድ አስተማሪዎችም ሲያስተምሩም የነበሩበት ሁኔታ ለእሱን የመቃረንም አድርገው የሚወስዱ ሰዎች ስላሉ አስረግጠው እንዴት ነው በዚህ ድፍረት ልክና ሁኔታ ዓለም ያለ ኢየሱስ ክርስቶስ አይድንም ብለው ከየት አመጡት? ባይዘወይ መጽሐፍ ቅዱስ ውስጥ ገብተን ከተመለከትነው ዓለም ያለ ኢየሱስ ክርስቶስ አይድንም። በትክክል መዳን በማንም የለም። ደግሞ ብቸኛ ብለዋል እኮ እርሱ። አሁን እንድንበት ዘንድ ለምንድን ነው አሁን የሱ መንገድ ምለዋለን ይላል። ለምሳሌ መላእክት ተዋቸው ብያለሁ። መዝሙር 33 ወይም 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም። ያ የክርስቶስ መንገድ ነው። ምንድነው? ወትቀውም ንግስቲቱ በቀኝ ተሸፋፍና ትቆማለች የሚላል ዝርዝሩን አውቀዋለሁ በግዕዙም በአማርኛው። እሱ አለ ያ መንገድ ለኔ የክርስቶስ መንገድ መጽሐፍ ቅዱሳዊ መጽሐፍ ቅዱስ ላይ የማገኘው መንገድ የክርስቶስ መንገድ ነው ብዬ ነው የምሄደው። እሱን በሚልበት ጊዜ ግን ለምን አሁን ሆነ ነው። አሁን ሁሉ ጊዜ ጥያቄ እኔ ምንድነው ለምን አሁን ሆነ? ሁለተኛ እዛ ጋር በትልቁ ብሽሽቅ ነው የሚመስለው። ያለ ማርያም አማላጅነት ዓለም አይደንም ብሎ መጽሐፍ ነው ብሽሽቅ ነው። የኔ ብሽሽቅ አይሆንም። ለምን የኢየሱስ የዓለም አዳኝ ነው ተብሎ ስለተጻፈ ለሱ ነው ያንን ነገር ማምጣት ይፈልጉ። ስለዚህ ብሽሽቅ ያዙት እነዛ ሰዎች ናቸው። መጽሐፍ ቅዱስ ላይ ያለው አይልም ያለ ማርያም አማላጅነት ዓለም አይደንም አይልም የለም አይልም። ስለማማለድ ልነጋገር እንችላለን። እሱ እዚህ ጋር እኮ ገባኝ። ግን ዓለም ያለ ድንግል ማርያም አይደንም የሚለውን ሐሳብ እርሶ ይገዙታል? አልገዛውም። ምክንያቱም መጽሐፍ ቅዱስ በክርስቶስ መንገድ ብቻ መዳን ይችላል። ያን አስቀምጥ። የተሰቀለው ክርስቶስ ነው። ከላይ የወረደው ክርስቶስ ነው። የሰው ሥጋ የለበሰው ክርስቶስ ነው። እመቤታችን ቅድስት ድንግል ማርያምን የመረጣት ክርስቶስ ነው። ስለዚህ የሱ መንገድ ያደናል። እንዴት አላችሁ? እንግዲህ ትውልድ እንደዚህ እየሆነ ነው። ይሄ ጴንጤ አይደለም ብያለሁ። ትናንትና ሰርቻለሁ። እዛው እያለ ነው የምናገረው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። እውነታው ግን ይሄ ነው። በብሽሽቅ በሆነ ነገር ምናምን ልሸፍኑ አትችሉ። ይወጣል። ትውልድ ያነባል። ሰው ካነበበ በቃ ያውቃል። ምንም መደበቅ አይቻልም። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስለሆነም ይሄን ተክለ ሃይማኖት ይላል መስቀሉ ላይ የተጻፈው ማለት ነው። ዛሬ ከአንዲት እህት ከአንገቷ የተፈታ ነውና በመስቀል ላይ የተሰቀለው ኢየሱስ፣ የተዋረደው ኢየሱስ፣ የተሰቃየው ኢየሱስ፣ የሞተው ኢየሱስ፣ የተነሳው ኢየሱስ፣ በክብር
በደመና የሄደው ኢየሱስ በመላእክት ታጅቦ የሚመጣው ኢየሱስ ስለኛ የሚማልደው ኢየሱስ ተክለ ሃይማኖት መስቀል ላይ እንዴት ሊጻፍ ይችላል? ኢየሱስ በሰራው ተክለ ሃይማኖት እዚህ መስቀል ላይ ስሙ እንዴት ተጻፈ? መድኃኒት ኢየሱስ ነው። መዳን በሌላ በማንም የለም። ኢየሱስ ያድናል። እንደዚህ እኮ ነው በቃ ኢየሱስ የሰራውን ጠቅልለን ለሌላ ለመስጠት መሞከር። ይሄ እኮ ጤነኛ አይደለም። ከጀርባ የሆነ እጅ አለ ኢየሱስን የሚቃወም ያንን ሰው እንዳያቅ ያንን መንገድ አውቆ እንዳይሄድ የሚያደርግ አንድ መንፈስ አለ። በኢየሱስ ክርስቶስ ስም የተመታ ይሁን። በቃ ለመዳን ኢየሱስ ብቻ በቂ ነው። ሌላ አያስፈልግም። የለም አልተጻፈም። በምኞት እኛ የምንፈልገውን መክተት አንችልም። ምንም ማድረግ አይቻልም። ብቻውን ያድናል። ወንጌል ላለባት መጀመሪያ ቀይረው ከስር ያለውን ማጀሪያውን ሳውንድ ቀይረው እኛ ትበል ባልናት ማዝሙር ስንት በሞላባት ነው እንደ ሁላችንም ጋር እንደዚህ አይነት ስህተቶች ይኖራል። ግን ትሬንድ የሆነ ነገር ሲመጣ በቃ ምን እንደሆነ እንኳን ለዩኝ። የዘፈንን እንትን እየወሰዳችሁ ከባድ እኮ ነው። መዝሙር ሞልቶ እያለ መዘፈን ወንጌል ከባድ ነው። ኢየሱስ ያድናል። ሰውየንም አምላኬ የሚገርም እኮ ይሄ አጓጉል ባህልንም ሰባብሮ ያለፈ ልጅ ሰርቶ መለወጥ ነው እንጂ ወንድ እንዲህ ይሰራል፣ ሴት እንዲህ ይሰራል። ምን ይሰራል? አላምንም እንደዚህ ያለ ነገር ደስ ይላል። በጊዜው ከፍ የሚያድር እንዳንተ ማነው? ስለ ሌላ ሰው ባላቅም አንዳንድ እኛ ያደግንበት አካባቢ ላይ እንደዚህ ነገር ወንድ አይሰራም ሴት አይሰራም የሆነ ሰዎች አሉ መድበው ምናምን። ስራ እስከሆነ ድረስ ሰርቶ መለወጥ ነው። ደስ የሚል ቆንጆ መልእክት ነው። ወድጄዋለሁ። ኢየሱስ ያድናል። ስሙ ያንን መልካም ወጣት ይሁን። በዚህ ቀናት ውስጥ ትምህርቱ በጣም ነክቶኛል። ግን ለምን እንዲለቀኝ የምፈልገው አጋንንት ለምን አልወጣም ይላል። አጋንንት ለምን አልወጣም? አይ ለምንድን ነው አንተ እንዲለቅ ይታወቃል? በጣም እንጂ ዮኒ በጣም እንጂ ዮኒ ወለ ስራ ከጀመርኩ 3 አመት ከ3 አመት በኋላ ነው ካሜራማን ነኝ። እዛ ለም ከገባው በኋላ ዘፈን አለ ደግሞ ሌላ ሱስ አንድ ዮኒ የኢየሱስ እሺ ሌላስ በኢየሱስ ስም በቃ አላለን ምን እንደማ በቃ ለምን ሁሉም እሺ እንደሚለኝ ዮኒ ናዚ እሺ ቆይ አንተ በምንድን ነው የታወቀ እንዲለቅ ለምን ፈለግ? አንደኛ በቃ አሁን በነገራችን ላይ 4 ፍቅረኛ ብዬ ያስኳቸው ልጆች አሉ። 4 ፍቅረኛ የምሬ ነው ዮኒ 4 አስበው እንግዲህ ዘፈን አለ በቃ አብዛኛው ዓለማዊ ሰው ነው የሚፈልገኝ እዚህ ይጨንቃል በጣም እንጂ ዮኒ ለሊት አተኛም አልተኛም። ገንዘብ ሴት ሄዳል እኔ ምን አውቃለሁ ዮኒ የት ገደል እንደሚገባ ትንሽ ነገር ካገኘው ብያለሁ። በቃ ይጠፋል። ተራ በተራ አቅቶኝ ነው ይሄ ቆይ ከነሱ ጋር የመጣው እሷ እህቴ ናት። እሱ አያችሁ እንደዚህ ነው በቃ ፈቶ ይለቃል። የሰላም አምላክ ነው የኛ አምላክ። ክብር ለኢየሱስ ይሁን። ደስ አይልም? ሰው ከጭንቀት ከሐዘን ከዛ ተገላግሎ እረፍስል እረፍት እኮ ነው ኢየሱሳችን። ሰላም ነው እሱ። ወደ ኢየሱስ ደስ የሚል ቆንጆ መልእክት ነው። ስሙ ይሄንን እንዲህ አልነበረም ባለፉት ዘመናት ሲፈተሽ የመከራው ብዛት የፈረሰው በኢየሱስ ታድሶ ዛሬም ይዘምራል።
እንዲህ አልነበረም ባለፈው ዘመናት የኛ ቤት ሲፈተሽ የመከራው ብዛት የፈረሰው ግትር በኢየሱስ ታድሶ ዛሬ ይዘምራል ዘንድሮ ዘመኑ መጥቶልኛል አሁንማ ዘመኑ መጥቶልኛል ዘመኑ መጥቶልኛል ዘንድሮማ ክብር ለኢየሱስ አሁንማ ክብር ለኢየሱስ ትላንትና በጨለማ መሃል የነበርን ሰዎች ትላንትና በዛ አውሬ ፊት ቁጭ ብለን በስጋት ከዛ ጉዳ ወጣና ኢየሱስ ነፃ ኢየሱስ ሕይወት እኮ ነው ኢየሱስ ክብር ለኢየሱስ ይሁን አሁንማ ዘመን መጥቷል በኢየሱስ ኢየሱስ ያድናል አምልጡ ወደ ኢየሱስ ስሙኝን አሁን ለምሳሌ ጴንጤ የሚጠጣው ቢራ አለ የሚጠጣው ቢራ አለ ምን ይባላል ሐረር ሶፊ ሐረር ሶፊ ለምንድን ነው ጴንጤዎች የሚጠጡት አልኮል ፍሪ ነው አልኮል ፍሪ ስትገቡ ሐረር ሶፊ አልኮል ፍሪ አይደለም እንዴ ምንድነው ወይ መልሱልኝ ወይ ስኳር ያለበት ደግሞ የማይጠጣ ሰው አለ ሹገር ፍሪ ይጠጣል ልቀር ነው እንዴ አሁንም ስሙኝ ደም ብዛት ያለበት ሰው ጨው ምናምን የማይወስዳለ ጨው ፍሪ ልቀር ነው ኮካ ላይት ምናምን ፍሪ ሹገር ፍሪ ስኳር ፍሪ ምናምን ፍሪ ጨው ፍሪ ምን ፍሪ ብዙ ነገር ፍሪ አለ እዚህ ትክክል ክርስትና ጋር ስትመጡ መከራ ፍሪ ክርስትና የለም ይሄ ትክክል ነው መከራ ፍሪ ክርስትና የለም አሁን ላይ ተቸገርነው ይሄ እኮ በቃ የትኛውም ነገር እንድነካኝ አልፈልግም ኢየሱስ ነኝ በቪኤት ባንተን ማንዳት ፈልጋለሁ ከሀገር ወደ ሀገር ይሄ እኮ ህይወት ነው ሰላም አግኝተናል እኮ ስለዚህ ይሄንን ያገኘነውን ሰላም ደግሞ ለሌላ እናወራለን ስለ ኢየሱስ ማውራት በሱ ስም መጠራት ራሱ ሌላ ፈተና እኮ የዚህ ዓለም ገዢ ይሄንን አይፈልግም ትናንትና በሰላም እንዴና ሰላም ነው ምናምን የሚል ሰውዬ ጌታ ኢየሱስ ይወዳል ስትል ወዲያውኑ ይቀየራል ጋንጩ ሊሆን ምን አልከኝ ኢየሱስ የትም ታውቀው ነው እኔ እኮ ባንተን ቀንም ነው ማቆለ ሌላው ደግሞ ኢየሱስ ነብይ ነው ሌላም ይላል አየ ከኢየሱስ ጋር መሆን ራሱ እኮ ከብዙ ሰው ጋር አንድ ላይ እንድትድም አያረግም ይለያል በቃ ኢየሱስ ያድናል ይሄ ምንም ነገር እንድነካኝ አልፈልግም እኔ የኢየሱስ ነኝ ታውቃለህ በግራም በቀኝም 10,000 ይወርቃል እኔ ብቻዬን እሄዳለሁ አረል ኢየሱስ ብቻውን ያድናል እንደዚህማ ነገር የለም ከኢየሱስ ጋር መሆን በትክክለኛው መንገድ መሄድ ያው ነው በቃ መከራ አለ ዝም ብሎ የለም ኢየሱስ ያድናል ምንም ማድረግ አይቻልም ብቻውን ይወት ሰጣል ስማይነንም ሁሌ ምን እንደምል ታውቃለህ የሰማይ አምላክ ምስክሬ ምግብ እየበላው ዘመኔ ያልቅ ልብስ እየቀያየርኩ ከወረዳ ወደ ቀጠና ከዞን ወደ ቀጭኔ እየተሸጋገርኩ ዘመኔ ያልቅ ቅሬታዎች ሁል ጊዜ የኢንፍሉዌንስ ሰዎች ናቸው they are the person of influence ኢንፍሉዌንስ ይፈጥራል ኦናስ ጧት ቁርስ ትበላላችሁ ትንሽ ጊዜ ጠብቃችሁ ምሳ ከዛ እራት ቁርስ ምሳ እራት ማክሰስ አሁን ይሄንን የደጎማ እንዲ ተመልሰን ወደ ቦታ እንደገና ወደ ይሄንን ለማድረግ ምድር ላይ ተስተካክሎ የሚኖር ሰው እንጂ ይሰለቻል እኮ እኔ ወደፊት ገንዘብ ሳገኝ ምናምን እንደዚህ ያለ መቀበላለሁ እንደዚህ ያ ኑሮ ራሱ ያስጠላል ኖርማል ነው ሲደርስ ኖርማል ነው ባይዘው ምንም ነገር ከደረስክ በኋላ ያው ነው ኖርማል ነው በቃ ምንም 2-3 ቀን ነው ይረክሳል በእጅ ላይ ያለ እኮ ነው ይረክሳል ባሉ ይወርዳል ስለዚህ ከኢየሱስ ጋር መሆን ይሻላል ሰብከን ስለሱ አውርተን ብንሄድ ይሻል በልተን ጠጥተን የምግብ አይነቶቹን አጥፍተን ከዛ ወደ ሰማይ ምን ይሰራል ስለ ኢየሱስ ተናግረን አይሻል ምንም ነገር ካሱ አይወልድም ሁሉም ያልፋል የፈለክበትን ብትደርስ አሁን ምን ታደርጋለህ ከመልበስ ከመብላት እና ከመዝናናት ውጪ ከዛ ውጪ ሌላ ምን አለ ምንም የፈለገ ቢሊነር ምንም ሆነ ከዚህ ነገር ውጪ እኮ ሌላ የለም ላንተ ትርፍ የለም በቃ ዝና ነው የሆነ ነገር ነው ከኢየሱስ ጋር መሆን ይሻላል በማይጠፋው በዛ ቦታ ላይ ብናስቀምጥ ይሻላል ብል በማይበላበት ህይወት ነው ኢየሱስ እንግዲህ ምንም ማድረግ አይቻልም ምግብ እየበላን አንሞትም ደስ የሚል ቆንጆ መልእክት እስማማለሁ እናንተስ
ሶየንን ወጣትነትሽን ኢንጆይ ሳታደርጊ ፈታ ሳትይበት አልፈሽ በኋላ እንዳይቆጭሽ ለሚሉሽ ሰዎች እንደዚህ ቢያቸው። ሊቆጭ የሚችለው እግዚአብሔር ሴትነትሽን ዲዛይን ባደረገበት ወይ ጠብቆ ማቆየት አለመቻሉ ነው። ጸጸቱ ምን እንደሆነ ታውቂያለሽ? ትክክለኛው ሰው ወደ ህይወትሽ ሲመጣ ምን አለ ራሴን ጠብቄለት በነበር የሚለው ነው። ምክንያቱም 70% እና ከዛ በላይ የሚሆነውን ጊዜ ለመጀመሪያ ጊዜ ራስሽን የምትሰጪው ሰው አያገባሽ። የሚቆጨው ወደፊት የትዳር አጋርሽ ፊት በድፍረት ልጆችሽ ፊት ደግሞ በኩራት የምታወሪ ታሪክ አለመሆኑ ነው። ምክንያቱም 60% እና ከዛ በላይ የሚሆኑ ሰዎች ራሳቸውን እስከ ትዳር አለማቆየታቸው ይቆጫቸዋል። ይልቁን 80% እና ከዛ በላይ የሚሆኑ ሰዎች ግን ራሳቸውን እስከ ትዳር በማቆየታቸውና በዚህ ውሳኔያቸው እጅግ ደስተኛ ናቸው። ስለዚህ የሚያጣድፉሽ በሙሉ ለጸጸት ሊዳርጉሽ እንጂ እንደምታስቢው ዛሬሽን ኢንጆይ እንድታረጊ ሊረዱሽ አይደለም። እንዳትሸወጂ አላችሁ። ቆንጆ ሐሳብ ነው። ክብር ለኢየሱስ ይሁን። ሰምታችኋል። ኢየሱስ ብቻውን ያድናል። ሶየንንም ምነግራችሁ ታሪክ አለ። በእውነት እንደው ስብከት ለማጣፈጥ ነው እንዳትሉኝ። እውነት በአይኔ ባላይም የታመነ ሰው የነገረኝን ነው ምነግራችሁ። ወደ ውጭ ሀገር ለ4 ዓመት ትምህርት እሄዳለሁ አለው ጓደኛውን። እና ምን ላርግልህ አለው። አሁን ያው ካንተ የሚቀርበኝ ማን ነው? ሚስቴን፣ ልጄን፣ ቤቴን፣ ኑሮዬን እንደኔ ሆነ ጠብቅልኝ አለው። አረ ችግር የለውም እንኳን ላንተ በሰላም እግዚአብሔር ይመልስ ተባባሉ። እና ያም ልቡን በጓደኛው ላይ ጥሎ የቤተሰቡን ጉዳይ ትምህርቱን እየተማረ ጓደኛውም ከጓደኛው አደራ የተባለውን ለመወጣት ሚስቱና ልጆቹን እየጎበኘ ሽር ጉድ ሲል ድንገት አንድ ቀን ወደቀ እና ያው አረገዘች። ከጓደኛው አረገዘች፣ ወለደች እና ባሏም 4 ዓመቱን ጨርሶ መጣ። ሲያይ አንድ ትንሽ ልጅ ድክድክ ይላል። ሌላ ልጅ ነበረው፣ ሁለተኛ ልጅ ድክድክ ይላል። ገባው። ስለዚህ ና አለው ጓደኛውን። ሚስትየውንም ጠራ። ሁለቱም ልጆቹ አሉ እና ያ ጓደኛው አደራ ያልተወጣው ጓደኛ እግሩ ላይ ወደቀ። ምንም ዝብዝብ ውስጥ አልገባም። በእውነት በርግጥ ልጠይቅ ሁልጊዜ ሽር ጉድ ስል ደሊብሬትሊ ሆን ብዬ ባይሆንም የማይገባ ነገር አድርጌያለሁ እና በኃጢአት ወደኩ። አንድ ነገር ለምንሃለሁ ማረኝ አለው። ይሄ ይቅርታ የተጠየቀው ሰው ያደረገው ነው የገረመኝ። እንደው ውሸትህን ነው እንዳትሉኝ አልኳችሁ። በቃ አደራ ስላልኩ ሚስቴንና ልጄን ለመጠየቅ ወጣ ገባ ስትል ወደክ። አንተም ጓደኛዬ ነህ፣ እሷም ሚስቴ ነች። ይሄ ካንተ የተወለደውም ልጃችን ነው፣ ህይወት ይቀጥላል አለው። እና የተነገረኝን ሰው ስከታተለው ከልቡ በሐሳቡም በድርጊቱም ፍጹም ይቅር እንዳለው የምታዩት ጓደኝነቱን እስኪሞት ድረስ አላቆመም። እና በጣም ብዙ ታሪክ የተሰራባቸው ትልልቅ ነገር ያደረጉ ናቸው በሀገራችን ላይ። በእርግጥ ይሆናልን አይደል? ጓደኛዬ ከሚስቴ ወልዶ አትሊስት ይቅር ብለውም ጓደኝነቱን ግን መቀጠል አቅም አለኝን? ዝም ብለሽ ራስህን እዛ ጋር ቁጭ አድርገህ ማየት ነው። የልቡን ስፋት አያችሁ? ከባድ ነው። በቃላት ራሱ እንዴት ነው? እውነትም እኮ ነው። ጓደኝነቱን ግን እንዴት ያስቀጥላል? እንደዚህም አለ። የሚገርም እኮ ኢየሱስ ግን ብቻውን ያድናል። ደስ የሚል ቆንጆ መልእክት ነው። ለትናንሽ ነገሮች እኛ እንዴት ነን? ስሙ ያንንም አገልጋዮች ሊስን ቬሪ ኬርፉሊ አገልጋዮች አምልኮ ተቀባይ ሊሆኑ አይገባም። አገልጋይ አይመለክም። አገልጋይ ከእግዚአብሔር ጋር አይፎካከር። ይሄን ስፍራውን ማስያዝ በጣም ጥሩ ነው። አገልጋይ ነፍስ ስጋችንን እስከሚለያይ ድረስ መከራ የሚያበላንና የሚያጦዘንና የሚያሽከረክረን ሊሆን አይገባም። እሱን የክርስቶስ ስልጣን ብቻ ነው። ከየት አገኘኸው? አንደኛ ቆሮንቶስ ምዕራፍ 3 አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 3 አንብቡ። ኢየሱስ ክርስቶስና መስቀሉ መሃል ሲገቡ አራግፉ ነው የሚላቸው መጽሐፍ ቅዱስ። አራግፈው አይሆንም። ትዛት ሌቭል አይሆንም። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ። ኦነርሺፕ ነው በነገራችን ላይ አይ ቢሎንግ። ጳውሎስ ነው ባለቤቴ ማለት ነው። እንደዛ የሚሉ ክርስቲያኖች አሁን እንደተፈጠሩ ሰምታችኋል። ትክክል። እኔ እንኳን የእንትና ነኝ ኖ
ኖ የጳውሎስ ነኝ፣ የአጵሎስ ነኝ፣ የኬፋ ነኝ። አንዳንዶቹ ደግሞ ሄደው የክርስቶስ ነኝ። ኖ ምክንያት ጳውሎስ ተሰቅሎልሃል። አቤት እንደዚህ አይነት ጨካኝ አገልጋዮች ቢያስነሳ በመድራችን። ተሰቅዬልሃለሁ እኔ የኔ አይደለህም፣ የኔ አይደለህም። የእግዚአብሔር እርሻ ናችሁ ይላቸዋል ጳውሎስ። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ። አሁን አንዳንድ ሰዎችን አገኛለሁ በቃ ዳድ እንዲህ አለ ምናምን የሆነ ነገር ሲያወራ እሱ ዳድ ጥሩ ነው ከሆነ አገልጋይ ስር ሆኖ መከታተል ምናምን ጥሩ ነው፣ እሱን አልቃወምም። ግን ከኢየሱስ አስበልጦ ማየት በቃ ነገር እንተናቸው እሱ ካለ በቃ ሆነ ነው አይደለም። እሱ ካለ ሆነ እንባል ነገር የለም። እሱ ምናገር ኢየሱስንም መስማት ነው። ሁኔታውንም ቆም ብለህ ማገናዘብ ነው እንጂ እሱ ከተናገረ ሆነ በቃ ችግር የለም እንገባለን። ሲኦል ግባም ካለ እኮ ይሮጣል ትወጣለህ እኔና አይባልም። ኢየሱስ ያድናል። ከኢየሱስ ውጪ እንዲህ ዞር የምናደርገው ነገር የለም። በቃ እሱ ነው ዋናችን። እሱን እያየን ነው የምንሄደው። ሌላ ሁሉ ተጨማሪ ነው፣ አሪፍ ነው፣ ግን ዋና ሊሆን አይገባም። አሁን እኮ በውስጥ አዋቂነት ዋና እየሆኑ ነው። ኢየሱስ ያድናል፣ ከዚህ ጉድም ያወጣል። እና ፓፓዎች ተረጋጉ። ስሙ ይሄንን ነው። አሁንማ አጋንንቱ ራሱ በቃ በድርድር ሆኗል። ዘመኑ የድርድር አይደለም፣ በድርድር ውጣ፣ በኢየሱስ አልወጣ፣ ውጣ፣ አልወጣ፣ በኢየሱስ ስም ውጣ፣ አልወጣ፣ በጌታ በኢየሱስ እናረዝመዋለን ስሙን ራሱ እንዲለቅ በጌታ አታስመስሉ። ክብር እንዳለ አታስመስሉ። በዝላይ አታስመስሉ። ምንድነው እንጣጥ የሚያረጋችሁ እንዴ? አታስመስሉ በዝላይ። ወደ ላይ ደግሞ አሁን መተውልናል። አንዳንድ ዘመን ወደ ላይ ምድር ልቀቁ አለ። ይዘነውም አስቸግሮናል። እንኳን ለቀ ነው ምድር ልቀቁ፣ ወደ ላይ፣ ወደ ላይ፣ ወደ ላይ፣ ምድር ልቀቁ። ብራዘር የት እንልቀቅ? ይዘነውም አልተመቸንም። አስመሳይ ውሸታ። የእግዚአብሔር ክብር በቅርብ ቀን ይመጣል። እኔ የእግዚአብሔር ክብር መልእክተኛ ነኝ። ተመቻችሁ አልተመቻችሁ እግዚአብሔር ተናገር ያለኝን ሳልናገር ሂጄ እንቅልፍ ከማጣ ነግሬያችሁ እናንተ እንቅልፍ ብታጡ ይሻላል። አያችሁ፣ ሰው ከእግዚአብሔር ጋር ከተስማማ ተፈጥሮ ይገዛለታል። ድንጋይ ይሰማሃል። ድንጋይ አሕዛብ ይሰሙሃል። ወገን ስንቅ ማቀበል ቢያቅተው አብዱር ረዛቅ ዝቆ ይሰጣል። ያዛል እግዚአብሔር። ሰማይ ምድር የእርሱ ነው። አሜን በሉና ጩሁና። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ኢየሱስ ያድናል። ስወይንም ትንሽ ላብ ምናምን ያደረገው ሰው እንኳን ጋር እኮ እኛ መቀመጥ ምናምን ሁሉ እንቸገራለን። መጽሐፍ ቅዱስ እሪያ የሚለውን ልጅ ሳመው ይላል፣ አቀፈው ይላል። ዋው! ይሄ ነው የአባትህ ልብ፣ የአብ ልብ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። እሱ ብቻ አይደለም፣ ሳመውና እንደዚህ ይላል። እንዴ ይሄን ሁሉ አባክኖ የመጣውን ልጅ እንደዚህ ያለ የተሻለ ልብስ አምጡለት አለ። አሜን አሜን። ክርስቶስን አልብሱት አለ። ሃሌሉያ! ኢየሱስ ያድናል። ለእጁ ቀለበት፣ ለእግሩ ጫማ። ማይ ጋድ! እሱ ብቻ አይደለም፣ ፍሪዳ ረዱለት። ምን አይነት ጌታ ነው ይሄ! ፍቅር እንዴት አድርጎ ያነቃነቃል። ከቤቱ ከተነቃነቅ አልገባህም ነው ይሄ ፍቅር። በምን ታወዳድረዋል? ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ልዩ ነው የሱ ፍቅር። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።